አዶናይ እንግዲህ አሁንም ቢሆን በስኬት ላይ ስኬት እየጨመረ ነው ያለው። ከቀን ወደ ቀን አዳዲስ ነገሮችን በህይወቱ እንግዲህ አዳዲስ ነገሮች እየተፈጠሩ ነው ያሉት። የቀጠለው የአዶናይ ስኬት ስግጥ በሉ ስትላቸው ልብሳቸው አውልቆ መንገድ ላይ እየሮጡ ነው ያሉት። ስለዚህ ይህ ትክክል ነው ወይ ይላል። እኔ ልብስህን አውልቀ መንገድ ላይ ሮጥ አላለም። ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው? እኔ የአፍሮሃብ አምባሳደር ብቻ ሳልሆን የአፍሮሃብን ባለቤት ነኝ። አሁን ቴዲ ሚስቱን ለአዶናይ ያስረከው ቁጭ ነው እንዴ? ይቺ ልጅ አይታታል እንዴት የአንድ ሚስት እንደዚህ ሆነ? አንድ ወጠጤ ጋር ይሄ እኮ ወራዳ ነው። የዲያስፖራ ገንዘብ ዘርፎ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሰናል። ቪዲዮውን እስከ መጨረሻው ማየታችሁ እንዳረሱ ቀጥታ ወደ ቪዲዮ እንይዛለን። አዶናይ እንግዲህ አሁንም ቢሆን በስኬት ላይ ስኬት እየጨመረ ነው ያለው። ከቀን ወደ ቀን አዳዲስ ነገሮችን በህይወቱ እንግዲህ አዳዲስ ነገሮች እየተፈጠሩ ነው ያሉት። የእሱ ለውጥ ደግሞ በጣም አስገራሚ ነው። እንግዲህ በዚች አጭር ጊዜ ውስጥ ብቻ እንግዲህ ከባባድ ለውጦችን ነው እያሳየን ያለው። ቀን በቀን በህይወቱ ላይ የሚገራርሙ ለውጦች ነው እያሳየን ያለው። አሁን ደግሞ የብራንድ አምባሳደር ሆኗል። የቀጠለው የአዶናይ ስኬት ቲክቶከር አዶናይ ብራንድ አምባሳደር ሆኖ መሾሙ በዚህ ሰዓት እየወጡ ያሉ መረጃዎች ያመላክታሉ። አፍሮ ሀብ ኢትዮጵያ ኢቨንትስ ድርጅት በኢትዮጵያ ወጣት ተጽዕኖ ፈጣሪ የሆነውን አዶናይ ድርጅቱ የአፍሪካ ቲክቶክ አዋርድ እና ለኢንተርናሽናል ኢቨንትስ ዝግጅቱ ብራንድ አምባሳደር እና ፓርትነር አድርጎ ሾሞታል። ድርጅቱ አፍሮ ሀብ ፕሪሚየም ኢቨንትስ በኢትዮጵያ የተመሰረተ የኢትዮጵያን ብሎም የአፍሪካ ወጣቶች የስራ ፈጠራና ኢኮኖሚ ለማሳደግ የሚሰራና የኢትዮጵያንና የአፍሪካን ባህላዊ፣ ኢኮኖሚያዊ እንዲሁም የፈጠራ አቅም ለተቀረው ዓለም ለማስተዋወቅ የሚሰራ ድርጅት እንደሆነ አዘጋጆቹ በዛሬው ዕለት በሰጡት ጋዜጣው መግለጫ ላይ አሳውቀው። አንዳንድ ሰዎች ምን አይነት አመለካከት አላቸው? ስግጥ በሉ ስትላቸው ልብሳቸው አውልቆ መንገድ ላይ እየሮጡ ነው ያሉት። ስለዚህ ይህ ትክክል ነው ወይ ይላል። እኔ ልብስህን አውልቀ መንገድ ላይ ሮጥ አላለም። ይሄ የታወቀ ነገር ነው። ኮመን ሴንስ ነው የሚጠይቀው። ኮመን ሴንስ አውልቀ መንገድ ላይ አልሮጥም አላደረገውም ነው ትክክል አይደለም። እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ምንም በልባቸው፣ በህልማቸው፣ በዓላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ። በዛ አስተሳሰብ ይህ ማስተማር ደግሞ የሚፈልገው መድረክ ላይ ወጥቼ ነው። ስግጥ ፌሚኒስት ቱር ላይ ይህ ነው ዋና ዓላማዬ። በአዲስ አበባ እንጀምራለን። የመጀመሪያው ኢቨንታችን የሚሆነው አዲስ አበባ ነው። ኮንፊደንስ አስተምራቸዋለሁ፣ በራስ መተማመን አስተምራቸዋለሁ፣ እንዴት እንደሚሰግጡ አስተምራቸዋለሁ፣ ህልማቸው እንዴት እንደሚያሳኩ፣ እንዴት እንደሚፈምሱ፣ እንዴት ኢንተርናሽናል እንደሚሆኑ እኔ ራሴ ልመራቸው እፈልጋለሁ። ቢካዝ የኔ መንገድ ወደዛ ስለሆነ ማለት ነው። እንግዲህ ከራሱ አንደበት ሰምታችኋል። እስከዛሬ አልተናገረም ምናምን ላላችሁት ያው ኮመን ሴንስ እንደሆነ ራሱ እየነገራችሁ ነው ያለው ይመስለኛል። እንግዲህ ይህንን ስግጥ ፍምስ ትውር ጀምራለሁ ካለ ቆየት ብሏል አይደለ? እንዳለ ሰውን ሊያበላሸው ነው፣ እንዳለ ሰውን እንግዲህ ሊያፈምሰው ነው የሚል ፍራቻም ያለ ይመስለኛል። እንግዲህ ሳስበው እንዲሁ ስገምት ራሱ ጠቅላላ ሰው ፌመስ ሊሆን ነው የሚልም ነገር አለ እና አንዳንድ ሰው በቃ ለራሱ ብቻ የሚያስብ ሰው አለ አይደል? የሌላ ሰው ደስታ ማያስደስታቸው ሰዎች ምናምን ነው እንደዚህ አይነት ነገር ሊያስጨንቃቸው የሚችለው ብዬ ነው ማሰቡ። የኪነ ጥበብ ባለሙያዎች እንኳን ብዙ ፎሎወር የላቸውም። እውቅናቸው ብዙ ቢሆንም ፎሎወር እንኳን ሶሻል ሚዲያ ላይ ብዙ አይጠቀሙም። ይሄ ነገር ለውጥ እንዲመጣ ትልልቅ ስራዎች እየሰራ ነው እና አብረህት ጋር ስናወራ እሱ የተመረጠበት በብዙ መስፈርት የታዩበት ሁኔታ ነው። ወጣቱን ማንቃትና ማስተማር፣ ግንዛቤ መስጠት፣ መለወጥ። ቅድም እንደተባለው መሰገጥ ሲባል በመጥፎ ብቻ ነገር አይደለም፣ በጥሩ ነገር መለወጥ እንደሚቻል ማሳያም ስለሆነ ነው። ስለዚህ የበጎ አድራጎቱ የሚሰራቸውን ስራዎች ታይተው ያ ክሬዲት ስላለው አሁን ወጣቱን በተለይ ደግሞ ብዙ የህብረተሰብ ክፍልን ይለውጣል፣ ግንዛቤ ይፈጥራል በሚል ድርጅቱ የብራንድ አምባሳደር አድርጎ ሾሞታል። በሚቀጥሉት ኮንትራቶቹ በየጊዜው የሚፈጸሙ ሆነው ቀጣይነት ቱር ስላለው ሊሚት አልተደረገም። ብዙ የኪነ ጥበብ ባለሙያዎች ነገር እዛ ለምን አዶናይ መረጣችሁት የሚል ጥያቄ ተነስቷል። ኮንፊደንሱን እያያችሁት ነው እንዴት እንደሚያቸው መልሳቸውን በትኩረት ነው የሚያዳምጠው ማለት ነው። በምን መስፈርት የሚለው አይዶን ነው። ብዙዎቻችሁ አስተውላችሁ አይታችሁ ከሆነ ሁላችንም ስማርት ስልክ እጃችን ላይ አለ። ይህን ስማርት ስልክ ይዘን ከክፍለ ሀገር ወጣ ብላችሁ አንድ ሰው ቪዲዮ እንዴት መቅረጽ እንዳለበት አሳይታችኋል ወይ? ከራሳችን እንጀምር ብዬ ነው። ወይንም አንድን ሰው ሰፖርት ባይዘዊ የሶሻል ሚዲያ ፕላትፎርም በጣም የሚገርም ነገር ነው። አንድ ቅጽበት አንድን ሰው ምንም ያልነበረን ሰው አንስቶ እላይ ያደርጋል፣ አት ሴም ታይም ታች ያደርጋል። ወጥተናል
ወደ ደቡብም ሄደናል፣ አይተናል። ልጆች ሲጨፍሩ አይተናል። በግል ካሜራችን አስቀመጥናቸው እንጂ ሼር የማድረግ ሞራሉ እንኳን ያልነበረን ስንቶቻችን ነው። ሲምፕል። ይህንን ለአዶናይን የመረጥንበት አንደኛው ምክንያት ያደረጋቸው ስራዎች አሉ። ቢኮዝ ፒውርሊ ከውስጥ መንፈሱ ተነስቶ የሰራቸው ስራዎች ናቸው እኛን ኢንስፓየር ያደረጉ። ይህን ኢንስፒሬሽን ደግሞ ለሚቀጥለው ጀኔሬሽን እንፈልገዋለን። አሁን የምናየው ነገር የሚሰራው ስራ ለማንም አይደለም፣ ለልጆቻችን ነው። የዚህ ተካፋይ ደግሞ መሆን አለባቸው ብዬ ከማምነው እሷ እንዳለችው ልጆች አላት ሰግጥ ፈምስ። አሁን እሷ የቃኘችበት ከቤተሰብ ኃላፊነት የተነሳ ነው። ይህንን ደግሞ ትንሽ ወረድ እናድርገውና ሌሎች ቦታ እናዳርሰው እስኪ። ስንቶቻችንን ወይ አዲስ ፕሮዳክት መጥቶ የቴሌ ሲያስተዋውቅ እንኳን ሼር ያደረግ ነው። ርካሽ ሞባይል ክፍለ ሀገር ላለ ልጅ ሼር አድርገናል፣ ተናግረናል። ማለት እነዚህ ፒውርሊ ሂውማን ሆነን መስራት ያለብን ስራዎች አሉ። ሶሻል ሚዲያ ቀላል ቮይስ አይደለም። ማለት ኢምፓክቱን እያየ ነው። ዓለም አቀፍ ላይ ስንት ፌመስ ፎሎ እናደርጋለን። እስኪ አንድ ታለንት ያለው ልጅ ሲዘፍን ያወጡ ጥቂት ሰዎች ናቸው። ቪዋቸውን ይዋቸው ተደራሽነት የላቸው። እነዚህ ነገሮች ስናልፍ ለምንድን ነው የምናልፋቸው? እያየን ለምን እናልፋቸዋለን? ስለዚህ አዶናይን የመረጥንበት ዋነኛ ምክንያቱ ይሄ ፒውር የሆነ መንፈሱ ለታች ላሉት አይቶ በራሱ ተነሳሽነት ላረጋቸው ነገሮች ነው። እኛም ኢንስፓየር ማድረግ፣ ሶሳይቲው ላይ ኢምፓክት መፍጠር፣ ከዛም አልፎ ደግሞ አስ ኢኮኖሚ መሆን ይችላል ብለን አምነን የተነሳንበት ሴክተር ነው። ሴክተሩን እንደቀላል ማየት የለባችሁም ያልኩት ለዛ ነው። አፍሪካዊን ታለንት አለን ነገር አንድ ጥያቄ ያለኝ ጥያቄ ለአፍሮቢት ነው። አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለም የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣሙ ያሉናችሁ አዶናይን መምረጣችሁ። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው። እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን እየስራ ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥ ፍሉስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው። ከቲክቶክ ክሬቲቭ አዋርድ ጋር የሚያገናኛቸው ነገር አለ? እንዲህኛው አፍሮ ሀብ ምናምን የሚባለው እኔ ጃስት የምታውቁት ነገር ካለ በኢንተርናሽናል ደረጃ ማሰብ ነው። ቬሪ ሲምፕል። አዲስ አበባ፣ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይህ ደግሞ በጣም ሲምፕል ነው ብዬ አስባለሁ። ይህ ልጅ የአዶናይ ማናጀር ነው መሰለኝ አይደለ? ተደጋጋሚ ከአዶናይ ጋር እያየ ነው የጃኒ ጓደኛ ማለት ነው። ጃኒ የለቀቀው ይህንን ቪዲዮ የወንድሞቼ ትልቅ ቦታ መድረስ ለእኔ ከራሴ በላይ ነው ይላል። የራሱ ጭፈራ ናት፣ የራሱ መለያ ናት። እቺ ደግሞ
ሰራዊት ፍቅሪ ኦኬ። ሁሉንም ያላመኑበትን ሰዎች እያሳመነ ነው ያለውን በጣም ማደንቀው ልጅ ነው። ትግሬም ተጠቀመበት፣ ኤርትራዊ ደግሞ አሁን ሸጠው። አሁን ቴዲ ሚስቱን ለአዶናይ ያስረከው ቁጭ ነው እንዴ? ይቺ ልጅ አይታታል እንዴት የአንድ ሚስት እንደዚህ ሆነ አንድ ወጠጤ ጋር። ይሄ እኮ ወራዳ ነው። የዲያስፖራ ገንዘብ ዘርፎ እንዲህ እያለ የመጣ ፋራ ናቸው የሚል የዘራች ልጅ ጋር እንዴት ታየች? መቀመጫውን ስለሚዳስላት ሌላ ነገር እኮ ይሄ እኮ በግልጽ የምናየው ነው። አጨፋፈር እኮ እያየው አረላሽ ያንን በኤአይ የተሰራውን ቪዲዮ አይቶት ነው እንደዚህ የሚያወራው እንጂ ኧረ ሙጣ ኤአይ ምናምን መለየት እንኳን አይችልም። ትንሽ እኮ ሙጣ ትንሽ የሰለጠነች ይመስለኝ ነበር። እግዚአብሔርን የምር ኤአይ መሆኑን ሳያየው ቀርቶ ነው። እንደውም ቪዲዮ ከካሜራማኑ የነገሩኝ እዚያ አብረው የነበሩት በግራ እጁ ቂጧ መታ እያደረገ ነበር። አረላሽ አጀብ እያለ ጠቅ ያደረግ ነበር። ይህ በቃ የፈጠራ ወሬ ይመችዋል። ቴዲ አፍሮ ቁርጥህን ወቅ መልኩስ ገዳም ግባና መንኩስ አላለው። ወንድ ልጅ የዋነው ፈተና አታብዢበት፣ አንቺ ግን በ10 ሰከንድ አስቤዛ በላሽበት። ደሞዙ እስኪደርስ ጥፍሩን ነው የሚበላው፣ ስትጋቡ ቁም ሳጥን በምኑ ሊገዛ ነው? ልደቴ ነው እያልሺው በየ2 ወር ደገሰ፣ ፔዲኪዩር ብለሺው ከሰው 10 ሺህ ተዋሰ። ሂውማኔር ሜካፕ ስትይ የ3 ወር ብድር ወሰደ። ይሄ ልጅ ወዬ ካላልሺው በመጨረሻው አበደ። ደስ ብሎታል። የልቡን ነው። ይህን 10 ብር ይዛችሁ ባትዘፍኑ እንዳሳብ በስማ ጫማስ የትኛውን እንምረጥ? የታባት ጋሽ ሰሌ ሉዊ ቪቶን ይባላል። የሚመቻት ቺኮን ቁጥር ኪንጎዬ፣ እቺ ቁጥር ስንት ነች? 40 ነው። ይሄን ሞክረው እስኪ። ጠበብ ያለ ነው። አረ ችግር የለውም፣ ችግር የለውም። እኔ ትንሽ እንትኔ ታመኛለች ጫማ ሳረጋት፣ ግን እርሶ ሜቢ ልትመቹ ትችላለች። እንትኗ አይታለች ኪንጎዬ፣ በትሯ አሪፍ ነው። ሉዊ ቪቶን ይባላል። ይሄ ቀበቶ ሰብ ታባት። እቺ ደግሞ እንደ እንትቶና አንበሳ ነው ይሄ። ሰው የለፋበትን ሲያገኝ ደስ የሚላችሁ ምቀኝነት የሌለባችሁ ሰዎች ጠቅላላ እንግዲህ ይህንን ቪዲዮ ሁላችሁም ሪፖስት ሼር እንድታረጉ ተጠይቃችኋለሁ ማለት ነው። ሰላም ጋይስ፣ ዛሬ የእናንተን ትብብር በከባዱ ፈልጌ ነው የመጣሁት። ኮሜዲያን ሚሊዮን አበበን ሁላችሁም ታውቁታላችሁ ብዬ አስባለሁ። ሁለገቡ የጥበብ ሰው ድምፃዊና ኮሜዲያን ሚሊዮን አበበ በተለያየ ኮሜዲ ሙዚቃዎቹ የምታውቁት የቤት ኪራይ፣ ዘንያ አራዳ፣ ቀበጥባጥ አሮጊት፣ ግንበኛው የልማት መሪ ነው አናጢ ግንበኛ፣ ክብር ይገባዋል ጉልበት ሰራተኛ። ከዚህ ቀደም ሰይፉ ላይ ድምጽ በማስመሰል ምናምን ቀርቦ ያውቃል። መጀመሪያ ሰሞኑን ላይ የተዋወቀ ነው። እንደውም ሰይፉ ላይ ቀርቦ ነበረ። የተለያዩ የኮሜዲ ስራዎችን ሲያቀርብ እናውቀዋለን። የሬዲዮ ጣቢያዎች ላይ ይሰራ ነበረ። አሁን ላይ የምናውቃቸው በጣም ብዙ ታዋቂ ኮሜዲያኖችንም ጭምር እዚህ ለመድረሳቸው ምክንያት የሆነ ሰው ነው። በውስጥ መስመር እንደነገረኝ ከሆነ እንግዲህ አዲስ የሙዚቃ አልበም እንደለቀቀ ነግሮኝ ነበረ። ብዙ የለፋበት የሙዚቃ አልበም እንደሆነም ነግሮኝ ነበረ። ሁላችንም የምናውቀውና ግልጽ የሆነ ነገር ነው። እንግዲህ የሙዚቃ አልበም ለመስራት እንግዲህ ሙሉ የሙዚቃ አልበም ሰርቶ ለመልቀቅ
በጣም ሁላችንም ምን ያህል ልፋት እንደሚያለፈው ሁላችንም እናውቃለን። ብዙ ስለፈውበት አልሸጠውም ብዬ በራሴ የዩቲዩብ ቻናል ላይ የለቀኩት ብሎ ነበረ። ነገር ግን እሱ እንዳሰበው ደግሞ ያን ያህል ተመልካችን እያገኘለት አይደለም። ያው ኮሜዲያን ሚሊዮን አበበ ብዙ ኦዲየንስ እንዳለው አውቃለሁ፣ ግን ብዙ የእሱ አድናቂዎችም አሉ። ነገር ግን አድናቂዎቹ ጋር እየደረሰለት አይደለም። ዛሬ እሱን እንድንተባበረው ነው የምጠይቃችሁ። እንግዲህ ይህንን ቪዲዮ ሁላችንም ሼር፣ ሪፖስት፣ ኮፒ ሊንክ እያደረግን እንግዲህ ለአድናቂዎቹ እንዲደርስለት በትህትና ጠይቃችኋለሁ ማለት ነው። ሰው የለፋበትን ሲያገኝ ደስ የሚላችሁ ምቀኝነት የሌለባችሁ ሰዎች ጠቅላላ እንግዲህ ይህንን ቪዲዮ ሁላችሁም ሪፖስት ሼር እንድታደርጉ ተጠይቃችኋለሁ ማለት ነው። ማድረግ ያለባችሁ ነገር ሁሉ አድርጉ ማለት ነውና የእሱንም የቲክቶክ ቻናል ሊንክ እንግዲህ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ሜንሽን አረጋችኋለሁ። የእሱ የቲክቶክ ቻናል ላይ ባዮ ላይ የዩቲዩብ ቻናሉም አለ። እየገባችሁ ደግሞ ዩቲዩብ ቻናሉንም ቼክ እያረጋችሁት ሙዚቃውንም የሰራውን የሙዚቃ አልበምም ደግሞ እንድታዳምጡት ስል በትህትና ጠይቃችኋለሁ ማለት ነው። አበረታቱ ተባካችሁ። ብዙ ለፍቶበታል፣ ሁላችንም እናግዘው። ቲክቶክ ላይ ያላችሁ ታዋቂ ኮሜዲያኖችም ደግሞ አውቃችኋለሁ። በደንብ ታዋቂ የሆናችሁ ኮሜዲያኖችም ደግሞ ብታግዙትና ፕሮሞት ብታደርጉለት በእናንተ ቢሆን የተሻለ ይሆናል ብዬ አስባለሁ። እኔ እንግዲህ የቻልኩትን አድርጌለታለሁ። ያው በውስጥ መስመር ጠይቆ የነበረ ያው ያን ያህል ኦዲየንስ እንደሌለኝ አውቃለሁ፣ ግን እንደማታሳፍሩኝ ተስፋ አረጋለሁ። ሁላችሁም እንግዲህ ቪዲዮ ቫይራል እንዲወጣ አድርጉለትና እናበረታታው ሚሊዮንን። አሁን ደግሞ አዋሽ የተሰኘ አዲስ አልበም ይዞ ብቅ አለ።